ጭራሽ ጥሩ ነገር ነው የሰራሽው እያልከኝ ነው አይደል? ጭራሽ ጥሩ ነው? ማን ነው እንደሱ ያለሽ? ይኸውልሽ እሱ ወንጀል ነው። እሺ ይኸው ሞቷል ብለህ ተስፋ የቆረጥክበት አባት በህይወት እንዳላወቅክበት አይደል እንዴ? እየቀለድኩ አይደለም ጩና። ከኔ ጋር መሆን የምትፈልጊ ከሆነ ወደ ኋላ ሳይሆን ወደፊት ነው መራመድ ያለብሽ። እሺ ይሄን ነገር ደግሞ አስተካክል። ከኔ ጋር መሆን ስትል አልገባኝም። ቆይ ምን ለማለት ነው? ጥሩ ጓደኛ ይሆን መስሎኝ። ጓደኛ ብቻ ስትልም አልገባኝም። ቆይ እኔ እናንተ ጓደኛ ብቻ ነኝ ማለቴ ምን እንደምልህ አላውቅም፣ ግን ካንተ ጋር ስሆን እንተባተባለሁ ማለት አማርኞቼ እንዳለ ይጠፉብኛል። እኔ ተስተካክለሽና ጥሩ ሴት ሆነሽ ማየት ነው የምፈልገው። ይሄን ነገር ደግሞ ከአንዲም ሁለቴም ተነጋግረንበታል አይደል? ግን እኮ እየሞከርኩ ነው። ስንቴ ነው የምትሞክሪው? ቆይ ከኔ ጋር ሆነሽ ጭምር እኮ ነው ስንቴ ነው ስትሞክሪኝ የነበረው? ይቅርታ አድርግልኝና ግን እንዳንተ እኮ ስርቆቱን የቻለበት የለም ማለት። እኔ ደግሞ ምን ስሰርቃየሽ? የሰው ልብ ልበልህ? እየቀለድኩ አይደለም ጩና። በዚሁ ከቀጠልሽ ከኔ ጋር ምን ቆይ ይመስልኝ? እሺ እሞክራለሁ አልኩ አይደል እንዴ? ደግሞ ከዚህ በኋላ እኮ አልሰርቅም። እና ደግሞ እናም ዛሬ እራት አትበላም? ምን አይነት ጥያቄ ነው? እና ጾሜን አድራለሁ እንዴ? ማለቴ ብቻ ነው የምበለው? ማለት አብረህ መብላት የምትፈልገው ሰው ምናምን የለም? ምን ሆነሻል ጩና? ዛሬ ጥያቄሽ ግራ እያጋባኝ ነው። ማለቴ በቃ እኔ በቃ ምን በቃ ነው። ምን ነው ችግር አለ እንዴ? ብቻውንም ኮማንደሩ ደወለ ምናምን እንዳትለኝ። መቼም የዚህ ሰውዬ ጣጣ በፍጥነት የሚያልቅ አይመስለኝም። ይህን ስልክ አውቀዋለሁ። በእርግጠኝነት ያባዬ ስልክ ነው። አፍቅረኝ እንዳላገባኝ ይገባኛል፣ ግን ደግሞ ወደድንም ጠላንም ሚስት ሆኛለሁ። በዛ አዳራሽ ውስጥ በእኔም በአንተም ቤተሰቦች ፊት ሚስቴ ነሽ ብለህ ቀለበት አድርገህልኛል። ቆይ ምን እያደረግሽ ነው? ከውጭ ዘፈኑ አይሰማም? ብር አምባሪ ልሰጥህ ነው። አያስፈልግም። ፈልጌ ያላገባዋ ሴት ብር አምባር ለኔ ምን ያደርግልኝ? ማታ እንደዛ ጉሮሮ እስኪዘጋ ብር አምባር ሰበረለው ስላምሽቼ መቼም አታሳፍረኝም አይደል እንዴ ወንድሜ ልጅ? ጥሩም ሆነች መጥፎም ሆነች አንድ ሚስቴ አድርጌ ተቀብያታለሁ። አልገባህ? የኔ ፍላጎት ባሏ መስለህ ሳይሆን እውነተኛ ባሏ ሆነ መታየት ነው የምፈልገው። እሱን በፍቅር አስይዛለሁ ስል እኔ ቀድሜ በፍቅሩ ሳልቀርቀር ምን እኔ ፍራውን አፈቅረዋለሁ። ወንድሜን ስታማግጠው እጅ ከፍንጅ ነው ያስኳቸው። ከምንም በላይ ሽንፈት ያመኛል። ምንድነው የምታወሪው? እስክንድር አንተ መቼም አትሞትብኝ እባክህ አባዬ። ለምንድነው እንደዚህ ይሆንሻለሽ? እኔ ምን ሆንኩኝ? ሚስት ናት እዚህ ቤት ውስጥ ምንም መብት እንደሌለ ለማሳየት እየሞከረች አለችው። የባለ ሄት ብዬ ስላከበርኩሽ ነው መስመር እያለፍሽ ያለሽው። ምንም የባልና የሚስት ወግ የለንም። ሌላው ቀርቶ እንደ ባል ጫፌን እንኳን ሊነካኝ አልፈለገም። ጥሩ ባል እንደሆነሽ ቢያንስ ትንሽ ጊዜ ስጭ። ቆይ ግን መቼ ነው እኔ ከዚህ እስር ቤት ነፃ መሆን? እስር ቤት እንዳለሽ ነው የሚሰማሽ? ወዴትም ንቅንቅ ማለት አትችይም። ከዚህ እብደት የሆነ አለማችሁ እየወጣሁላችሁ ነው። ወዴት ነው የምትወጪው? ያገባሻል? አሁንስ በጣም ያበዛሽው አይመስልም? ምን አባሽ ነው ያልሽው? አንቺ ማትረቢ ምንድነው እዚህ ቤት ውስጥ የተከናወነ ያለው? በቃችሁ። እዚህ ቤት ምን እየተከናወነ እንደሆነ የሚነግረኝ ሰው አለ? እባክህ አባዬ አትበሳጭ። ይሄ እኮ ያው የቤተሰብ ጸብ። እዝራ ለራት ይዤሽ መውጣት ፈልጋለሁ ብሎኝ ነው። ልጄ ደስተኛ ሚስት አድርጎ አላዚሽም አይደል? የኔ ልጅ ብሎት ከልጁ አፋቱኛል። የማህደርን ፍቅር በልብ ይዤ ለአንቺ ጥሩ ባል መስዬ ለመታየት እሞክራለሁ። ግልጽ ነው። ተግባባሉ? ገባኝ። ይሄንንም የቤተሰብ ጸብ ነው በለኛ። ስለ ሀብል ጦርነት ልትነግረኝ ነው መኝታ ቤት ድረስ ፈልገኝ የመጣው ማለት ነው? ዝም ብዬ ሰዓት ጫጉሏን በደስታ ሳልፈቻል መሰለኝ። ሀብል ተከታታይ ድራማ በቅርብ ቀን በማዶ ሲኒማ ይጠብቁን። ሄሎ አባዬ። አልገባኝም። ቆይ እንዴት ሊሆን ቻለ? የእውነት አለህ አባዬ? እውነት በሕይወት አለህ? ይህንን ማመን አልችልም። ሞተሃል ብዬ ተስፋ ቆርጬ ነበር። እባክህ ዳግም ተረዳኝ። ይህን ነገር እኮ እያረኩ ያለሁት ለራስህ ብዬ ነው። አባዬ ድጋሚ ልጠፋብኝ ነው? ድጋሚ ያ ኮማንደር አግቶ ነው አይደል?
በቃ የኮማንደሩ ስልክ እንዳጋጣሚ እጄ ላይ ገብቶ ነው አልኩ አይደል? አንቺ ማትረዲ እሱ እንደላከ ስላወቅኩ ነው የራሴን ስልክ ያስጠለፍኩት። ዳጊ ስለዚህ አሳልፈ ልሰጠኝ ነው? አባዬ ለምንድን ነው ማታምኝ? እንዴት ነው ለኮማንደሩ አሳልፈ የምሰጥ ነው ወይስ የገባውልህን ቃል ቆይ አላመንክበትም? ለነገሩ ይገባኛል። ምንም ብታረግ አልቀየምም። ይኸውልህ በቃ የኮማንደሩ ስልክ እንዳጋጣሚ እጄ ላይ ገብቶ ነው አልኩ አይደል? ይሄንንም ኮማንደር ነው በል ያለ። አሁን ስልኩን ልዘጋው ነው። አላናገርከኝም። ስለኔ ምንም የሰማው ነገር የለም። አባዬ ድጋሚ ልጠፋብኝ ነው? እባክህ ዳግም ተረዳኝ። ይሄን ነገር እኮ እያረኩ ያለሁት ለራስህ ብዬ ነው። አባዬ ለኔ የምታስብልኝ ከሆነ ያለህበትን ቦታ ንገረኝና የሚመጣውን ነገር አብረን እንጋፈጥ። እሺ ልጄ፣ በጣም ወድሃለሁ። አባዬ እባክህ ስልኩን አትዝጋው እባክህ። ዘጋው። ይኸው ድጋሚ ሊጠፋብኝ ጆሮዬ ላይ ስልኩን ዘጋው። እባክህ ዳጊ ተረጋጋ። ሲመስለኝ እሳቸው ላንተ አስበው ነው የሚሆነው። አልገባሽም ጩና፣ አባዬ ብቻው የሚችለው ነገር አይደለም። ቆይ እኔ ደከመኝ ሰለቸኝ ያልኩት ለምንድን ነው በእኔ ተስፋ የሚቆርጠው? ዳጊ እባክህ ተረዳቸው። ያንተ ህይወት እኮ አደጋ ላይ እንዳይወድቅ ብለው ነው ሁሉ ነገር እያደረጉ ያሉት። ይልቅ አሁን የኮማንደሩን ስልክ ግን ምንድን ነው የምናደርገው? የት ነው ያለው ኢንስፔክተር? አሁኑኑ ፈልጌ ነበር። ይኸውልህ እጅ ከፍንጅ የምትይዛት ወንጀለኛለች። እኔ ላይ ነው ወንጀሉን የፈጸመችው። ለማንኛውም ቢሮናና ምልክቷን አናግርሃለሁ። ልጅቷ የለመደ ሳትሆን አትቀርም። ምናልባት ሌላ ፋይል ካላት በዛው ታጣራልኛለህ። አሁኑኑ ቢሮና። ምን አይነት ጣጣ ውስጥ እንደገባሽ አልገባሽ። እኔ ኮማንደር እንኳን ለነካኝ ላየኝ ሰው ምን አይነት ሰው እንደሆን ካታቂ። እቺ የሚጨራሽ ሚስቱ አልቀምጣለች አይደል? አይለ በአሁኑ ሰዓት እኮ ከሁላችንም በላይ እዚህ ቤት ውስጥ እንደ የሚደስተኛ ሰው አለ አይመስልም? አልገባኝም። ለመሆኑ የት ነው ያለችው? ከኤርሚያስ ጋር ናታ። ለነገሩ ጠርጥሬ ነበር። ቢሆንም ግን ሁሉ ነገር ስርዓትና ደንብ አለው። ገና ለገና ትላንትና በጉልበት ከእጃችን ፈልቆ ወሰደና ዛሬ እንደ ትላንትና ማድረግ ይችላል ማለት አይደለም። ኧረ እባክህ ተረጋጋ። ላይ እኮ እንዴ ምን ማለት ነው ተረጋጋ ማለት? አንቺስ ብትሆኚ እንደዚህ እስከምትንዘላዘል የት ነበርሽ? ከፍቅረኛዋ ጋር ጊዜ ማሳለፉ ነው መንዘላዘል? ስለዚህ እኛን ሳያስፈቅድን ጠቅልሏታል እያልሽኝ ነው? እንደውም ኤሚ እንደነገረችኝ ከሆነ እኮ ሁለቱም በአሁኑ ሰዓት ላይ ከፍቅረኝነት እያለፉ ነው። እስኪ ንገሪኝ ዝም። እኔ ሳላውቅ የተፈጠረ ነገር አለ እንዴ? ላይኩን ምን እንዳሰብክ ገብቶኛል። በእርግጥ እኔም ቢሆን ደስ ይለኝ ነበር፣ ግን ደግሞ እንደሱ አይመስለኝም። ለምን እንደዛ አልሽ? እንደውም እኮ ላይኩን ኤሚ ከዚህ በፊት ስላስወረደች ድጋሚ አላረግዝ ሆኖ እያለች ስጋት ላይ ነች ያለችው። እንግዲህ ፈጣሪ እንደማይጨክንባት ተስፋ አደርጋለሁ። አንቺ ቆይ ለምንድን ነው የማትተይ? ሰላም ማሰጭን እባካችሁ እባካችሁ፣ እየሞትኩኝ ነው፣ እርዱኝ። አልገባኝም። ምንድን ነው እያወራሽ ያለሽው? ዶክተሮቹ ለመኖር 1 ዓመት ብቻ ነው ያለሽ አሉኝ። ምን? የሰራሁት ምግብ ተመቾት ማማ? እህል ቅጠል ባይልም ምንም አይልም። እንዴ አልጣፍጦትም እንዴ? ምን ይጣፍጣል? ይሄን ፍርፍሯችሁን እየሞላችሁበት ያቺ ብርጓል ብትሆን ነበር ምን የመሰለ ምግብ ምሰራው። ወይ እቺ ብርጓል አሁንስ አቃጠለችኝ። ይቅርታ ማነሽ? አምራን ነው አይደል ስምሽ? ምናልባት እኮ ስሜ ያልያዝሎት ካሉት ልጄ ብለው ሊጠሩኝ ይችላሉ።
ወዴት በይ? ዝም ብሎ ልጅ ያለ እንዴ? በአንቺ ቤት ባቋራጭ መጎዝጎዝሽ ነው። ኧረ አይደለም እማዬ። አይ እንግዲህ ይሄ ድብቅብቅ ነገር ነው አይመቸኝም። ፊት ለፊት እስከ ዶቃ ማሰሪያሽ ነው የምነግርሽ። እሺ በቃ ይቅርታ። ምናልባት እኮ ስሜ ካስቸገሩት ብዬ ነው። መጀመሪያ የሚያስቸግር ስም ማን አውጫለሽ እንዴ? እኔ እኮ አይደለም ስሜን ያወጣሁት። እና የድሮ ሰው የዚህ አይነት ስም አወጣ ልትይ ነው? ቆይ ለፋኑኤል እርሱ አይደሉም እንዴ ስሙን ያወጡለት? ልጄ መልአክ ስለሚመስል ነው ፋኑኤል ያልኩት። እሱ እኮ አሁንም እኮ መላእክት ነው የሚመስለው። ምን ዋጋ አለው? አሁን አወዳደቁን አላሳምራለ እንጂ በልጅነቱ እንዴት ያለ ሸበላ መሰለሽ። ኧረ አሁንም ቆንጆ ነው። በገዛ ልጄ ተሳስተሻል እያልሽ ነው? ኧረ እንደሱ ማለት ፈልጌ ሳይሆን ብዙ ጊዜ መላእክቶች የተቸገረ ሰው ጋር ነው የሚደርሱት ብዬ ነው። አይ ጤነኛ መላእክትማ አንቺ ጋር አይደርስም። እንግዲህ እኔ እስከማውቀው ድረስ ፋኑኤል ጤነኛ ነው። አንቺ ልጅ ልታስቀስፊ ነው ታጥቀሽ የተነሳሽው? አረ እንደዛ ማለት ፈልጌ ሳይሆን ያው አምራም ማለት ደስ ብላን እምር ብላን ማለት ነው። ከዱቄት በፊትና ከዱቄት በኋላ እኮ ምን እንደምትመስይ አየንሽ እኮ። የምን ዱቄት? የእንጀራ ልበልሽ። በዚሁ ከቀጠላችሁ ወደፊት በሱም ሳትጠቀሙበት አትቀሩም። ሰው እዚህ የሚበላው ለሆዱ አጥቷል። እናንተ ፊታችሁን ትለቀለቃላችሁ። ግን እኮ አሁን መቀባባት አቁሜያለሁ። እኔ አሁንም የሚታየኝ የትላንቱ መልክሽ ነው። ምንም አትኩሬ ባይሽ የራስሽ ወዝ ምንም የለሽም። ሁለንተናሽን ዝም ብዬ ሳየው ይሄ አርቲፊሻል የምትሉት ነገር አለ አይደል? ልክ እንደዛ ነው። ወይ አምራ እንዲህ በገዛ ፈቃድሽ የስድብ ናዳ ይወረድብሽ። ምን አልሽ? አይ ቡናው ስለፈላ ልቅዳው ብዬ ነው። ማለቴ ጀበናውን ላውጣው። እኔን አስፈቅደሽ አልጣልሽ? አውጪዋ። ጀበናውን ከጣልሽው ራሱ 3 ሰዓት ሆነሽ። እኔማ እኮ አጥንቴ ጣልሽ ነበር የመሰለኝ። አይ ብርጓል፣ ቡናማ እሷ ታፍላ። አሁንስ በገዛ ፈቃዴ ከዚህ ጨዋታ ልወጣ ነው እንዴ? አቃጠሉኝ እኮ። አረ ጀበናውን እኮ ነው አቃጠለኝ አልኩት። ባለፈው የሚያንገበገበሽ ጀበናው ነዋ። እችችን ለኛ ጥሬ ጥሬውን ለጌኛ አሉ ሲተርቱ አባቶች። ጌኛ ምንድን ነው? ያንቺ ቢጤ ነው። እንደኔ ቆንጆ የሚያምር ነገር ማለት ነው። አረዲ ማታቂውን አዘባርቂ። እሺ በቃ ማማ እርሶ ደስ እንዳሉት። በይ ቡናው ሳይሰክን ቀርተሽ ደግሞ እንዳታቃጥይ። ወይ አምራን ዛሬ አንድ ሴትዮ እኔ ባልሰራልሽ አምራን አይደለም። ለነገሩ የስራዬን ያገኘሁት ፈጣሪ እጄን የከፈለኝ። ቆይ ምንድን ነው የተፈጠረው? ለምንድን ነው የሆንሽውን ነገር በግልጽ ማትናገር እንዴ? ለይኩን እዚህ ምድር ላይ ለመኖር 1 ዓመት ነው የቀረሽ ዶክተሮች አሉኝ እያለች እኮ ነው። ስንቴ ትንገርህ? ዝም የነገርኩሽን አላመንሽኝም አይደል? ይቅርታ ግን ሮማን፣ ምን አይነት ሴረኛ ሴት እንደሆንሽ እያወቁኝ በፍጹም ላምንሽ አልችልም። ይኸው ካላመናችሁኝ የሕክምና ውጤት ሰሞኑን ትንሽ ራሴን ያመኝ ስለነበረ ወደ ሆስፒታል ሄጄ ነበረ። ካንሰሩ 3ኛ ደረጃ ላይ እንደደረሰ ነገሩኝ። ቆይ ይሄ ምርመራ ውጤት ትክክለኛ መሆኑን በምን ማረጋገጥ እንችላለን? ዝም ነው። ይቅርታ ለይኩን፣ እኔ ከዚህ በላይ እዚህ ቦታ መቆየት አልፈልግም። ለነገሩ በሱ አልፈርድም። ብዙ ስቃይና መከራ ደርሼባታለሁ። ምንም ብትል አይፈረድባትም። እሺ ተረጋጊ አሁን በቃ። ወንድሜ ከዚህ በኋላ ያለው ነገር ሁሉ ያንተ ነው። ሀብቴም ንብረቴም ሁሉ ያንተ ነው። ምን አለ አሁን እንኳን ስለ ገንዘብ ባታወሪ ሮማን። እኔ እናንተን እኮ ያጣላን ገንዘብ መስሎኝ አንድ እንዳንሆን እኮ ያደረገን ገንዘብ ነው። እባክህ ለይኩን እንደዛ አትበል። ንብረቴን የማትረከበኝ ከሆነ ለእርዳታ ድርጅት ወስጄ እሰጠዋለሁ። ግን ደግሞ አንተ እያለ ይህንን ነገር ባላደርግ ጥሩ ነው። ቆይ ግን እስከ ዛሬ ስንገናኝ ለምንድን ነው ይህን ነገር ያልነገርሽኝ? እኔም ያወቅኩት ገና አሁን ከረፈደ ነው። እባክህ ወንድሜ። እባክሽ ሮማን፣ ምን እየሰራሽ ነው? ከግሬ ትንሽ ሮማን። ወንድሜ እባክህን ይቅር በለኝ። ሁሉም ነገር የገባኝ አሁን ከረፈደ በኋላ ነው።
አንተንም ቤተሰብን አስቀይሜያለሁ። እባክህን ወንድሜ ከእግርሽ ተነሽ እባክሽ። ሁላችሁንም ይቅርታ መጠየቅ እፈልጋለሁ። ተነሽ፣ 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 ተነሽ። አንቺ ጨዋ በዛው እንዴ? ጭራሽ በጨው ነው እንዴ ሰጠሽኝ? ቀምሰው የለ እንዴ? ለነገሩ በስኳር ነው የሰጠሁት። መጀመሪያ ስኳር እንደምወድና እንደማልወድ አትጠይቂኝም እንዴ? አስታወስኩ። በጨው ነው መሰለኝ። አልሞት አልኩሽ አይደል? ኧረ በስመ አብ ይበሉ እንዴ! ቡና ስለጠጡ ነው እንዴ የሚሞቱት? ይሄን ሁላ ጨው ሞጅረሽ ግፊቴ ልታስነሽው ነው እንዴ አንቺ? ውይ አሁን በደንብ አስታወስኩ። ምን እንደሚፈልጉ ስላላወኩኝ ባዶ ነው የሰጠሁት። አልገባኝም። እኔ ለመፈታተን እየሞከርሽ ነው እንዴ አንቺ? ውይ የራሴን ፈተና ልወጣ እያልኩኝ ሰው ልፈታተን? እኔ ፍለፍቻ አይደል እንዴ ያለሁት? ለምንድን ነው ወደዛ እየዞርሽ የምታወሪው? እሺ በምን ላድርግልዎት? በጨው ይሁን በሚጥሚጣ? ምን ማለቴ በስኳር በሚጥሚጣ ነው ያልሽኝ? ሚጥሚጣ ሆነሽ አቃጠልሽኝ እያልሽኝ ነው? አዎ አዎ። ይቅርታ እማዬ፣ አንዴ ውስጥ ደርሼ ልምጣ። ስኒ እንኳን ከፍ ይበል። እቺ ጥዶ ዘለል ከየት ነው ያገኛት ባካችሁ? የእውነት አባዬ በጣም ነው ያሳቅ። ቆይ ዳጊ ሳትዋሽ፣ እውነትን አሁን ያወራሁት ነገር አስቆ ነው? እውነቱን ልንገር ያሳቀኛ ለማሳቁ መሻጣሁት ተረገምክ። እግዚአብሔርን የተረገምክ ሰው ደግሞ እንዴት አስቄው እንዴት አሳብኩት ብራይ ኮራ ጀነና ወይ ማሳቅ በቅን ይቀርብኝ ስቀይ ቀላቀ ይቀርዝ አባዬ እንደነገርኩህ ነው። ከዚህ በኋላ የጋሽን ቤተሰብ መበጥበጥ ቀጥ ለጥ ብለህ ስራህን ትሰራለህ። ከዛም በኋላ ደግሞ አዲስ ህይወት ትጀምራለህ። ዳጊ ልክ ነህ። እኔ አንተን ባላቅም ካንተ ተለይቶ መኖር ትንሽ ይከብደኛል። አባዬ እኔ እኮ የራሴ የሆነ ህይወት አለ። ቆይ እሺ ከኔ ጋር ዘላለምን ልትኖር ነው? አላውቅም። ሁሌ ባለለይ ደስ ይለኛል ያንተን ባላቅም። እሺ ባገባስ? አገባለሁ። ምን ማለቴ እገባለሁ ማለቴ ነው። ስለዚህ የምታገባት ሴት የግድ አማቿን ልትወድ ይገባል ማለት ነው። አይ አባዬ እሺ የማገባት ሚስት አማቷን ማትወድ ብትሆንስ? ፖይንቱ እዚህ ጋር ነው። አማቷን የማትወድ ከሆነች ጦርነቱ ተጀመረ ማለት ነው። ስለዚህ የግድ አማቷን ልትወድ ይገባል። ቆይ እሺ ባትገኝ ካልተገኘች ቆመ መቅረት ነው። አቶ ዳግም አይ አባዬ እኔም ባንተ የሚመጣብኝን ሰው እንደማልወድ ስለምታውቅ ነው አይደል እንደዚህ ይሁን ያለ። በጣም አዝናለሁ ላይኩን።
ሮማን በእርግጥ እህት እንደሆነች አውቃለሁ። እኔ ግን እቺ ሴትዮ ምንም አጥመኝም፣ በቃ ደስ አትለኝም። ቆይ እስኪ አንዴ ዝም ይኸውልሽ፣ ይኸው ከዚህ በፊት ምን እንዳደረገች በደንብ አድርገህ ታውቃለህ አይደል እንዴ? ተረጋጊ እስኪ። ምናልባት ተሳስቼ ሊሆን ይችላል አይኩ፣ ከሆነም ደግሞ ፈጣሪ ይቅር ይበል። እውነቱን የምናጠራበት መንገድ እኮ አናጣም። እና ታዲያ እስከዛ ድረስ እቺ ሴትዮ እዚህ ቤት ልትቆይ ነው? ቆይ ብትቆይ ችግር አለ? ጭራሽ እንደዛ ማስበው ማለቴ በህመሟ እርግጠኛ እስከምትሆን። እንግዳውስ ልንገርህ አይደል? አንተ ይሄን የምታደርግ ከሆነ እኔ ከዚህ ከቤት እወጣለሁ። እባክህ ዝም፣ እስኪ ለመረጋጋት ሞክሪ። ለይኩን ነገሩ እውነት ወይ ውሸት መሆኑ አይደለም፣ የዚህ ነገር ባለቤት ሮማን መሆኗ ነው እንጂ። ይሄ ነገር እውነት ሆኖ ቢገኝ ጸጸቱ በኋላ ላንቺ ነው። አይኔ እያየ አውሬ መንጋጋ ውስጥ ባለመግባቴ ለይኩን በፍጹም ልጸጸት አልችልም። ግን እኮ የህክምና ወረቀቱን ሳይሆን ፎርጅድ አይመስልም። በጥንቃቄ አሰርተው ቢሆንስ? ባይሆንስ? የእውነት ታማ ቢሆንስ? ከመወሰናችን በፊት ግን ረጋ ብለን ብናጣራ ይሻላል። ጎበዝ ዝናሽ። ለነገሩ እባብ ለእባብ አይደል የሚባለው? ፎርጅድ የህክምና ማስረጃ እንዳሰራው ለማወቅ 1 ሰዓት እንኳን አልፈጀብሽ። ግን አታስቢ፣ አንቺንም ቢሆን ለማሳመን አያቅተኝ። አንድ ጊዜ ብቻ የእናንተን እምነት ላግኝ እንጂ እንዴት አድርጌ ባዷቸው እንደማስቀር እኔ ነኝ የማውቀው። እንቺ አጭበርባሪ ሌባ፣ በመጨረሻ እጄ ገባሽ አይደል? ኮማንደር፣ እኔ የምሬን ነው። ማለቴ ፖሊስ መሆኑን እኮ አላወኩም ነበር። እና ሌላ 3 ቢሆን መጭበርበር አለበት እያልሽ ነው? እሺ አጥፍቻለሁ፣ እባክዎትን ይቅር ይበሉ። እሱ እንደ ሁኔታ ይሆናል። ደግሞ እኮ ንብረቱንም ቢሆን በዘዴ እንዲመለስ አድርጌ አይደል እንዴ? ስትሰርቂኝም እኮ በቆንጆ ዘዴ ነበረ። ለመሆኑ በዚህ ዘዴ ስንት ሰው አጭበረበርሽበት? ደግሞ የምሬን ነው፣ የመጀመሪያ ነው እኮ። መሳቅ ይችላሉ እንዴ? ማለቴ ቀልድ ይወዳሉ? አንድ ቀልድ አለኝ ልንገሩት። እንደውም ቀልዱ ጠፋብኝ። ፋይልሽን ሳገላብጠው ለካ ቤተኛ ነሽን? አሁን እኮ ተለውጫለሁ። ማለቴ አዲስ ህይወት ጀምሬያለሁ። ያን ቀን ራሱ ምን እንዳሳሳተኝ አላውቅም። አመል አይለቅማ። እውነቴን ነው። ሞባይሉን ከወሰድኩበት ቦታ እኮ ልመልስ ነበር፣ ግን የት ላግኘሁት? ጠፉብኝ። አይደለ? መጥቶ የቀየመች አድራሻዬን ይናገራል። አይ አላየሁትም፣ አላነበብኩትም። አሁን ዝም በይ። ሲጀመር አላማሽ እኔን ለመስረቅ አልነበረም። አየሁ፣ እርሶ ራሱ እኮ ገብቶታል። እኔ እኮ ከዚህም በኋላ የመስረቅ ምንም አላማ የለኝም። ዳግም ነው አይደለ ስልኩን ከኮማንደር ስረቅ ያለሽ? ምን? እናትም አንድ መከራቸው አላውቅም፣ ጭራሽ ብሶባቸው ነው የመጡት። በጣም አስጨነቀችሽ አይደል? አስጨነቀችኝ ብቻ ጭራሽ አላስተነፍሳሉኝ እኮ። በነገራችን ላይ ስራ ጉዳይ ሆኖብኝ ነው እንጂ እኔም ጥዬሽ ባልወጣ ደስ ይለኝ ነበር። የኔ ፍቅር፣ እኔም በጣም አፈቅርሃለሁ። ሲመስለኝ ተደብቀሽን መተንፈስ አልቻልሽም። አንተም ትወደኛለህ አይደል? በጣም ነው እንጂ የምወድሽ። እውነቴን ነው። ባይገርምሽ በህይወት ያፈቀርኳቸው ሴቶች 2 ናቸው። አንደኛዋ የልጄ እናት ስትሆን፣ አንደኛዋ ደግሞ አንቺ ነሽ። ምን ነው ዶክተር፣ አመረርክ እንዴ? አይ ድራማውን እውነት እናስመስለው ብዬ እኮ ነው። በቃ እየመጣው ነው። እሺ አይዞሽ። እሺ በቃ ቶሎና። ምን ነው ማዘር ደህና አይደሉም እንዴ? አንቺ ልጠይቅሽ እንጂ ገና ስታይኝ ላበላም ነው ይሆንሽ። እርግጠኛ ነሽ ከልጄ ጋር ነው ያወራሽው? ምን ማለት ነው? ሌላ ከማን ጋር ላወራ እችላለሁ? ማማሴው ለምንድን ነው? ላንቺ ነው እንጂ በዚህ አናቴን በይ። ወይ እናቴ፣ እንዴት ነው እናቴን አናቷን የምላት? በልጄ ላይ የማገጥሽበት ነው አይደል? ምን? እኔ ስመጣ በጣም ደንግጠሽ ነበር። ማን ያውቃል? ይሄን ይወድሃለሁ ምናምን የምትይው ለዛ ለውሽማሽ ይሆናል። እኔን ካላመኑኝ ለምን አይደውሉለትም? እሺ በቃ ወይ ውለዱ። ምን? ውለጅና የልጅ ልጅ አሳይኝ። ይቅርታ ማማ፣ ግን
የሆነ የሚወስዱት መድኃኒት ምናምን የለም አይደል? ምን አይኔን ባይኔ አሳየኝ ባልኩሽ ጭራሽ አብደሻል እያልሽኝ ነው? ይቅርታ ማማ፣ አስቤ እኮ አይደለም የተናገርኩት። አስበሽማ እንደማትናገር ያየ ነው። ጭራሽ አይኔን ባይኔ አሳየኝ ባልኩሽ እኔ ነው ፈፌ። ምን ነው ዛሬስ ምላሴን መቆረጠው? ግድ የለም አሁን ያልሽኝን ነገር ሁሉ ረሳዋለሁ። ያን ማረጋው ግን ስትወልጅልኝ ብቻ ነው። ከፋኑኤል ጋር እኮ ገና አልተጋባንም። እና መቼ ነው የምታገኙ? አዝመራው ሲሰበሰብ ይሻላል። መቼም ለሰርግሽ ብር አምባር የሚለውን ዘፈን እኔ ነኝ የማወጣው አይደል? መኝታ ቤት ሁለታችሁንም ስላየዋችሁ ማለት ነው። ያው የከተማ ነገር ያውቁት የለ መጀመሪያ እኮ ነው ሁሉም ነገር የሚያውቀው። እና ካለቀ ምን አስጨነቀሽ? ለማንኛውም ልጅ እፈልጋለሁ። ከዚህ በኋላ ግን ምናልባት የምትጠቀሚው ነገር ካለ አቁሚ። ምናልባት እዚህ መቆየቴ ካልቀረ አያት ልሁን ብዬ ነው። እባክህ ፋኑ ተረዳኝ። ይህን ነገር ማድረግ አልችልም። እንዴ ለምን አምራን? ለምን? ምክንያቱም እናትህ በጣም ኃይለኛ ናቸው። በቃ እንግዲህ ይህንን ማድረግ አልችልም የምትይ ከሆነ ምን አማራጭ አለኝ? እሷ ያመጣችልኝ ሴት አገባለሁ። ሌላ ታዲያ ምን አማራጭ አለኝ? እና ሳትወዳት ለእናትህ ብቻ ብለህ ልታገባት ነው? አንቺን እኮ እዚህ ቤት እጮኛ ያድርግ ያመጣውሽ ያችን ብርጓሉ ማንም ይሏትን ማያመጣቻት ሴት ላለማግባት ነበር እኮ። አትወዳትም አይደል እንዴ? ግን ምርጫ ከሌለኝ ምን ማድረግ እችላለሁ? ይሄ ነገር እኮ እንዴት እያመራ ነው? ትሰሚያለሽ? ከኔ ጋር የምትተባበሪ ከሆነ ክስሽን አነሳልሻለሁ። በምላሹስ ንገሪ። ዳግም ነው አይደል ከኮማንደሩ ስልኩን ስረቅ ያለሽ? ነገርኩት እኮ እዚህ ነገር ውስጥ ዳግም የሚያገባው ነገር የለም። እሱን እዚህ ነገር ውስጥ አታስገቡት። ስሚ፣ በዚህ ድርጊትሽ ምን ያህል እንደምትቀጭ ታውቂያለሽ? የፖሊስን ኪስ እኮ ነው ያወለቅሽው። እስከሚገባኝ ድረስ ህጉ ሁሉንም እኩል ነው የሚያስተናግደው። በኔ ኮማንደር አይን እስቲ ይው። እሺ በቃ የሚገባኝን ብቻ ቅጣት ልቀጣ። ምን? ዳጊ እዚህ ነገር ውስጥ ያለ ጥፋቱ ከሚገባ እኔ በጥፋቴ ልቀጣ እያልኩት ነው። ከስሜታዊነት ወጥተሽ ነገሩን ብታስቢበት መልካም ነው። እንደውም ወንጀል ሰርቻለሁ። ቅጣቴን ለመቀበል ደግሞ ዝግጁ ነኝ። ወንጀልሽ ከመስረቅ ያለፈ እንደሆነ ታውቂያለሽ? ምን እያልክ ነው? ማለቴ ምን እያሉ ነው? ከነፍሰ ገዳይ ጋርም ተባብረሻል። ምን? አንቺ እዚህ ምንድን ነው የምትሰሪው? መጥቼ ነው አመጣው። አሁን ቀጥ ብለሽ ትወጫለሽ። ነይ ውጪ። ዳይ የመጣ ሁሉ መሄድ ቢሆን ኖሮ አንተ እዚህ ቤት አትቀርም ነበር። ጋሼ እቺ ሴትዮ ምን ትሰራለች እዚህ? እኔን ዲቃላ ብላ የሰደበችኝ ሴት እኮ ነች። ዳጊ እባክህ ተረጋጋ። ጥሩ ጎርምሳል እባክህ። ስለዚህ አንቺን ፈቅደሽላታል ማለት ነው አይደል? ግን እኮ እቺ ሴትዮ እዚህ ቤት ከመጣች ጀምሮ ቤተሰባችን ላይ ሰላም የሚባል ነገር የለም። ሳላውቅ አስቀይሜሃለሁ። ሳታውቂማ አይደለም አውቀሽ ነው የሰደብሽኝ። ሲጀመር ይህን ቤት ለማጥፋት ነው ሆን ብለሽና አቅደሽ የመጣሽው። ዳጊ አቁም እያልኩ እኮ ነው። ይኸውልህ ጋሽ አንተ በቀላሉ ሰው የምታምን ሰው እንደሆን ካውቃ። ቆይ ምን ብለህና ምን አድርገህ ነው አንተ ለሷ ጥብቅና እየቆምክላት ያለ? እኔ ጥብቅና አልቆምኩላት። የኔ ልጅ ታማሚ ነኝ ብላ ስለመጣች እኮ ነው። ታማሚ? የካንሰር ታማሚ ነኝ። ዶክተሮች ምናልባትም ለመኖር 1 አመት ነው የቀረሽ ብሎኝ፣ በዚህ በቀረች እድሜ ስቄ እንድሞት ፍቀድልኝ። ሰው አጥቼ እንዳልሞት እርዱኝ እባካችሁ። እማዬ ምንድን ነው እሱ? የእውነቷን ነው እያወራች ያለችው? ዳጊ እኛም አላወቅንም ገና። እባክሽ ዝም። ቆይ እንደዚህ አይነት ነገር እንዴት በራሴ ላይ ላደርግ እችላለሁ? በደንብ እንተዋወቃለን እኮ። እኔ ላይ እኮ ከዚህ የበለጠ በደል አድርሰሽብኛል። ዝኑ እባክሽን እስኪ አሁን እንኳን ለመረጋጋት ምን አለበት ሞክሪ። ነገርኩ እኮ ላይ አሁንም ቢሆን እውነቱን ሳላረጋግጥ ምንም መረጋጋት ብለው ነገር የለም።
ግን እውነቱ ቢታወቅ ታዝኝልኛለሽ? ምንም ቢሆን እኮ ሰው ነኝ። እንዴት ነው ታምም ያለው ሞታለሁ እያልሽ ማላዝንልሽ? ያንቺ ነገር ግን ምንም እውነት እየመሰለኝ አይደለም። ታዲያ ምን ችግር አለው? ዶክተር ፋኑኤል የሚሰራበት ሆስፒታል ውስጥ እናስመረምራታለን። ምን ነው ደነገጥሽ? ድጋሚ መመርመር አትፈልጊም? አይ ምንም ችግር የለውም። የእውነት ሁላችሁን ታሳፍራለች። ቆይ ምን ፈልጌ ነው እንደዚህ አይነት ክፋት የምፈጽመው? አትጩይብኝ እባክሽ። ከፍቶኝ እኮ ነው ዝሉ። በጣም ስለከፋኝ ነው የጮኩብሽ። የኔን ይስጥሻል። ምክንያቱም አንቺ የኔን ያህል አልበደልሽም። እኔ ግን ይሄ ነገር ውሸት አልመሰለኝም። ዝሉ ቆይ ግን የሕክምና ወረቀቱን አይታችኋል? አዎ አይተናል። ግን ደግሞ እሱን ብቻ አይተን እንዴት ማረጋገጥ እንችላለን? እንግዲህ ፍቃደኛ ሆና የምትመረመር ከሆነ ዶክተር ፋኑኤል የሚሰራበት ሆስፒታል ውስጥ እናስመረምራታለን። አባዬ እመኔ ላይ በፍጹም እሺ ብላ አትመረመርልን። ብንሞክር አይሻልም? እምቢ ካለች ደግሞ ይቀራል። እንዴ ላይ በጣም ስሜታዊ እየሆንክ ነው። ለምንድን ነው እህትን ማታውቃት እየመሰልክ ያለ? እኔ የምልህ ዳጊ፣ እንዴት ነው ስለ አባት የሰማው አዲስ ነገር አለ እንዴ? አዎ። እንዴት አወቅ? ማለት ደውሎልህ ነበር? ግን በኮማንደር ስልክ። ዳጊ እየቀለድክብኝ ነው እንዴ? ነገሩ ቀልድ ይመስላል፣ ግን እውነት ማየ እባክሽ እንዴት ብለሽ እንዳትጠይቂኝ እሺ? ግን በቃ ድምፁ ሰምቼው። እባክህ ልጄ፣ አባቴ እኮ ልክ ሊሆን ይችላል። በዛ ላይ ኮማንደሩ ጨካኝ ሰው ነው፣ ደግሞ ነፍሰ ገዳይ ነው። አባቴ ግን ነፍሰ ገዳይ ነው፣ ያለ ጥፋቱ ስደተኛ ነው። እሱን ደግሞ ፍትህ ሳላሰጥ አርፌ አልቀምጥ። ዳጊ ጨካኝ ሻት በለኝና ምን አለ ትንሽ ተወጥ ብታደርገው። ኮማንደር ነው እንዴት ስልክ ሊያገኝ ይችላል? ጩና